እንግዲህ ቀሪ መስለ የነበረው ኦል እንግሊሽ ፋይናል በዩሮፓ ሊግ የፍጻሜ ጨዋታ ሳን ማሜስ ላይ የምንመለከት ይሆናል ማለት ነው። እንግዲህ የሆነው ትላንትና ሁለቱም የእንግሊዝ ተወካይ ቡድኖች ማንቸስተር ዩናይትድም እንዲሁም ደግሞ ቶትናምም ተጋጣሚዎቻቸውን በደርሶ መልስ አሸንፈው ለፍጻሜ ትኬት መቁረጣቸውን ማረጋገጣቸውን ተከትሎ ነው ዩናይትድ ትላንትና ያው 3-0 ውጤት ከሳምንት በፊት ወደ ስፔን ተጉዞ አሸንፈው መምጣታቸው የሚታወቅ ጉዳይ ነው። ከወዲሁ አንድ እግራቸውን ወደ ፍጻሜ ቀላቅሏል ተብሎ በስፋት ሲነሳ እንደነበር ይታወቃል። ከዘርፈ ብዙ ጉዳዮች አንፃር ምክንያቱም አንደኛ በሜዳቸው ነው ትላንትና ጨዋታቸውን ያደረጉት፣ ሁለተኛ በአውሮፓ መድረክ ሽንፈት የሚባል ነገር እስካሁን ያላጋጠመው ቡድን ነው፣ ሶስተኛ ደግሞ አትሌቲኮ ቢልባኦ እንደ ኒኮ ዊሊያምስ፣ ኢናኪ ዊሊያምስ በጋራ ከ30 በላይ ጎሎች ተሳትፎች ላይ በንቃትም ቀጥተኛ ተሳትፎም የነበራቸው የቡድን የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋቾች በጉዳት ምክንያት ወደ ኦልድ ትራፎርድ አላቀኑ ወይም ወደ ማንቸስተር ከተማ አላቀኑ። ከዛ ጋር በተያያዘ ዩናይትድ የማለፍ ዕድሉ በጣም ከፍተኛ እንደነበር ማንሳት ይቻላል። በመጀመሪያ ግማሽ ላይ ግን 1-0 በሆነ ጠባብ ውጤት እየተመሩ ነበር የወጡት። ከረፍት መልስ ግን ከ72ኛው ደቂቃ በኋላ ዩናይትድ ውጤቱን ቀልብሷል። ምስጋና ለሜሰን ማውንት 2 ጎሎች፣ ከዛ ውጪ ደግሞ ካሴሚሮና ራስመስ ሆይሉንድም የጎል ድርቅ መጠነኛ በሆነ መልኩ እያጋጠመው የሚገኘው ተጫዋች እንደሆነ ይታወቃል። ይበልጥ በተለይ በጎል ተሳትፎች ላይ ስሙን ማስመዝገቡ እንዲሁም ደግሞ ከፍ ባለ መልኩ በውጤታማነት እንቅስቃሴ ላይ ኳስና መረብን በማገናኘት ሂደት ላይ እንደ አጥቂ መስመር ተጫዋች ሁሌም ቢሆን ይህንን የማድረግ ኃላፊነት እንዳለበት አንድ ተጫዋች ትላንትና ጥሩ ምሽት አሳልፏል ተብሎ ሊቆጠር ይችላል። ራስመስ ሆይሉንድ ማለት ነው። በአጠቃላይ ሜሰን ማውንትም ወደ ራሱ እየተመለሰ የሚገኝ ተጫዋች ስለመሆኑ አመላካሽ ነጥብ ነው። ትላንትና 2 ጎሎችን አስቆጥሯል። በአጠቃላይ ማንቸስተር ዩናይትድ 4-1 በምሽቱ በድምር ውጤት ደግሞ 7-1 በማሸነፍ ለፍጻሜ ትኬታቸውን መቁረጣቸውን አረጋግጧል ማለት ነው። ከማንቸስተር ዩናይትድ እግር ኳስ ጋር በተያዘ በዚህ ውድድር ዘመን እንግዲህ ሩበን አሞሪም ባሳለፍነው ጥቅምት ወር መጨረሻ ገደማ ላይ ከሾሙበት ጊዜ አንስቶ ማለት ነው ኤሪክ ቴን ሃግን ተክቶ ቡድኑን ከተረከበ በኋላ በአውሮፓ መድረክ ላይ የነበራቸው እንቅስቃሴ በጣም አመርቂ ነው። ሽንፈት የሚባል ነገር አላጋጠማቸውም። ይህም ቤኔፊካ ከ2013 ከ2014 የውድድር ዘመን፣ ቼልሲ ከ2018 2019 በተለይ ውድድር ዘመን የዩሮፓ ሊግ ያው አርሰናል አሸንፈው ዋንጫው እንዳሳኩ ይታወቃል። ከዛ ውጪ ኢንተር ሚላን በ2019 በ2020 ቪላሪያል በ2020 በ2021 የውድድር ዘመን፣ አይንትራክት ፍራንክፈርት በ2021 በ2022 የውድድር ዘመን እንዲሁም ባየር ሌቨርኩሰን በ2023 በ2024 የውድድር ዘመን ምንም ጨዋታ ሳይሸነፉ በአውሮፓ መድረክ ላይ ዩሮፓ ሊግን ማሳካት የቻሉ ክለቦች ናቸው። ማንቸስተር ዩናይትድም በ2024 በ2025 ምንም ጨዋታ ሳይሸነፍ እስከ ፍጻሜው ደርሷል። እንግዲህ ያን ነገር ያሳካሉ። ወደ 30 ጨዋታዎች አልተሸነፈምና በአጠቃላይ ምናልባት ክለቡ የውድድር ዘመኑን ዋንጫውንስ በማሳካት ያጅቧል ይህን አስደናቂ ጉዞ የሚለው ጉዳይ የሚጠበቅ ነው የሚሆነው። ቶትናም እግር ኳስ ክለብ የፍጻሜ ተፋላሚ መሆናቸውንም አረጋግጠዋል። ትላንትና 2-0 በሆነ ውጤት ነው ጨዋታቸውን ያሸነፉት። ከሜዳቸው ውጪ ተጉዞ በጣም ቀዝቃዛ በነበረው አየር ንብረት ታጅበው በተደረገው መርሃ ግብር ከሜዳቸው ውጪ ወደ ኖርዌይ ተጉዞ እንግዲህ ወደ ግሊምተን 2-0 ወርቷል። ከሳምንት በፊት 3-1 አሸንፎ ነበር። በድምር ውጤት 5-1 ማለት ነው። ዶሚኒክ ሶላንኬ፣ ፔድሮ ፖሮ የጎሎቹ ባለቤቶች ናቸው። አጠቃላይ በደርሶ መልስ እንደዚህ አይነት በጣም የግማሽ ፍጻሜ መርሃ ግብር አሸንፈው ለፍጻሜ ሲበቁ ከ2013 ታህሳስ ወር በኋላ ለመጀመሪያ ጊዜ ያደርገዋልና በታሪካቸው በአውሮፓ መድረክ ለፍጻሜ ጨዋታ ላይ በቁበት 6ኛ አጋጣሚ ሆኖ ተመዝግቧል ከቶትናም እግር ኳስ ክለብ ጋር በተያያዘ ማለት ነው። እንግዲህ ሁለቱም እግር ኳስ ክለቦች ዩናይትድም ቶትናምም መርሳት የሚፈልጉት አይነት የፕሪሚየር ሊግ የውድድር ዘመን ነው እያሳለፉ የሚገኙት። ያሉበት የደረጃ ሰንጠረዥ የሚያመላክተው ያንን ስለሆነ ማለት ነው። ግን በተለይ ውድድር ዘመን ለማስታገስ ቢያንስ ይህን ዋንጫ ማሳካት ትልቅ አስተዋጽኦ ያበረክትላቸዋልና ከሁለት አንዳቸው ትልቅ ደስታ፣ ከሁለት አንዳቸው ደግሞ ትልቅ በሆነ መልኩ ቅስማቸው የሚሰበርበት እድል ሊፈጠር እንደሚችል ግልጽ ነው። በአጠቃላይ ቶትናምና ከማንቸስተር ዩናይትድ ኦል እንግሊሽ ፋይናል ሳን ማሜስ ላይ በዩሮፓ ሊግ የፍጻሜ ጨዋታ እንደምንመለከት ግን ማረጋገጫ ተሰጥቶበታል። ከዛ ውጪ ኮንፈረንስ ሊግም እንዲሁ ቼልሲ ከሪያል ቤቲስ እጅግ በጣም አይን አዋጅ ተጠባቂ መርሃ ግብር እንደሚያደርጉ ለማወቅ ተችሏል። ትላንትናም ቼልሲ በሜዳቸው ስታንፎርድ ብሪጅ ያደረጉትን የመልስ መርሃ ግብር 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ኪረን ዲዩስብሪ ሆል ደግሞ የጎሉ ባለቤት ነው። ስለዚህ በድምር ውጤት 5-1 ማለት ነው። ከሳምንት በፊት 4-1 አሸንፈው ነበር። ትላንትና 1-0 ጠባብ ውጤት ማሸነፍ ችሏል። ስለዚህ 5-1 በማሸነፍ በድምር ውጤት ለኮንፈረንስ ሊግ በታሪካቸው ለመጀመሪያ ጊዜ በዚህ የውድድር ምዕራፍ ላይ ለፍጻሜ መብቃት ይችላል። ይህንን የፍጻሜ ውድድር ማሳካት የሚችሉ ከሆነ አንድ ትልቅ ታሪክ እንግዲህ የሚፈጽሙ ነው የሚሆነው። በሻምፒየንስ ሊግም ዩሮፓ ሊግንም ያሳካ ቡድን ነው። ስለዚህ ኮንፈረንስ ሊግንም ያሳካ ሶስቱንም የውድድር መድረኮች ያሳካ የመጀመሪያው ክለብ መሆን የሚችሉበትን እድል ያገኛሉ ማለት ነው። ፊዮሬንቲና ከሪያል ቤቲስ ለ2 ሰዓት የቆየ ፍልሚያ የተደረገበት መርሃ ግብር ነበረ። እንደሚታወቀው ከሳምንት በፊት በቤኒቶ ቪላማሪን ፊዮሬንቲና 2-1 በሆነ ውጤት ተሸንፈው እንደነበር የሚታወቅ ጉዳይ ነው። ከሜዳቸው ውጪ ተጉዘው ወደ ስፔን ማለት ነው። ትላንትና በሜዳቸው አርቴሞ ፍራንቺ ነበር ጨዋታውን ያደረጉት። እንግዲህ መደበኛ 90 ደቂቃ 2-1 በሆነ ውጤት በፊዮሬንቲና አሸናፊነት ነው የተጠናቀቀው። ሩበን ጎሰንስ የቀድሞ የአታላንታ እንዲሁ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። ይሄ ጀርመናዊ 34ኛውና 42ኛው ደቂቃ ላይ ያስቆጠራቸው ጎሎች ፊዮሬንቲና 2-0 መሩ። እንዲሁም ደግሞ አንቶኒ ቀደም ብሎ ነበር ጎል ያስቆጠረው ለሪያል ቤቲስ ማለት ነው። ስለዚህ 2-1 በሆነ ጨዋታው ተጠናቋል። በድምር ውጤት 3 ማለት ነው። ስለዚህ ተጨማሪ 30 ደቂቃ በተጨመረበት አጋጣሚ በተለይ ኤዛልዙሌ የተባለው ተጫዋች 97ኛው ደቂቃ ላይ ያስቆጠራት ግብ ሪያል ቤቲስን በተለይ የፍጻሜ
ቲኬት እንዲቆርጡ ትልቅ አስተዋጽኦ አበርክታለች ማለት ነው። እንግዲህ አንቶኒ ወደ ቤቲስ ካቀና በኋላም የመጀመሪያ ፍጻሜ ጨዋታውን የሚያከናውን ይሆናል ማለት ነውና ተጫዋቹም በደስታ እንባ ታጅቦ ታይቷል። በአጠቃላይ 3 ወራትን ቆይቷል በቤኒቶ ቪላማሪን 8 ጎሎች 5 ኳሶችን አመቻችቶ አቀብሏልና የአንቶኒ ኢምፓክት ወይም ደግሞ ተጽዕኖ በጣም ላቅ ያለ ስለመሆኑ መመልከት ይቻላል ማለት ነውና ትላንትና ለፍጻሜ ስለመብቃታቸው መመልከት ይቻላል። ሪያል ቤቲስ ቼልሲ እጅግ በጣም ተጠባቂ የፍጻሜ መርሃ ግብርም በኮንፈረንስ ሊግ ጨዋታ እንደሚያከናውኑ ለማወቅ ተችሏል። ወደ ሌሎች አጫጭር ጉዳዮች ስናቀና አንሱ ፋቲ ላይ ክስ ተመስርቷል። እንግዲህ የ22 ዓመቱ ስፔናዊ አንድ ጊዜ ያው የሊዮኔል ሜሲ አልጋ ወራሽ የመሆን አቅም አለው በሚል በስፋት በማህበራዊ ትስስር ገጾችም የስፔን ላይ በተለይ መቀመጫቸው ስፔን የሆኑ የተለያዩ ሚዲያዎችም ይህን ጉዳይ ሲያንጸባርቁ እንደነበር የሚታወቅ ጉዳይ ነው። በተለይ ካታሎናውያን በአጠቃላይ ተስፋ የጣሉበት ተጫዋች እንደነበር ይታወቃል። አንሱ ፋቲ 10 ቁጥር አንስተው የሰጡት ለዛ ነበር፣ ግን ማሊያው ከሚገባው በላይ ከብዶታል ተጫዋቹና ጉዳት፣ አቋም መዋዠቅ እንዲሁም የላሚን ያማል በጣም አስደናቂ እንቅስቃሴ በአጠቃላይ ፋቲ እንዲረሳ ያደረገው ይገኛልና በባርሴሎና ያለው ወጣ ገባም የውድድር ዘመን ከድጥ ወደ ማጥ ደግሞ የሚወስደው ጉዳይ ተፈጥሯል ተብሏል። እንግዲህ የተጫዋቹ መኖሪያ ቤቱ አካባቢ ያሉ ጎረቤታሞቹ የተጫዋቹን እኩለ ሌሊት ያለፈ ዳንኪራ ሰላም እየነሳቸው እንደሚገኝ በዚህ ሁኔታ እንቅልፍ እንኳን ማግኘት አለመቻላቸውን በመግለጽ ተጫዋቹን መክሰሳቸውን ዲያሮ ኤስ የተሰኘው የስፔን ተነባቢ ጋዜጣ ዘግቧል። ተጫዋቹ ከበርካታ ሴቶችን በተለይ ወደ ቤቱም እየጋበዘ እንዲሁም ደግሞ ይሄ በተለምዶ ፓርቲ የተባለ የሚጠራውን ኢቨንት በማዘጋጀት በተለያዩ ጊዜያቶች ላይ ማለት ነው ከሜዳ ውጭ ያለውን ህይወቱን በዚህ መልኩ እየቀጠለ እንደሚገኝ እየተገለጸ የሚገኘው በጣም አሳሳቢ ነው። ተጫዋቹ በዚህ ውድድር ዘመን 11 ጊዜ ብቻ ነው የተሰለፈው ሜዳ ላይ ማለት ነው። ምንም ጎል የለውም፣ ምንም ኳስ አመቻችቶ አላቀበለም። በሃንሲ ዲተር ፍሌክም 298 ደቂቆችን ብቻ ነው የመሰለፍ እድልን እየተሰጠው የሚገኘው ማለት ነውና አሁን ደግሞ ከሜዳ ውጭ በዚህ ጉዳይ ይሄ ፓርቲ በማድረግ እንዲሁም ዳንኪሮችን እስከ ኩሌሊት ያለፈ ጭፈሮች እንዲሁም ደግሞ የተለያዩ መዝናኛ ጉዳዮች ላይ ትኩረት አድርጎ በዛ ሂደት ላይ ስሙ መነሳቱ በአጠቃላይ ተጫዋቹ በባርሴሎና የሚኖረውን ዘላቂ ቆይታ ጥያቄ ውስጥ የከተተ ጉዳይ ስለመሆኑ በግልጽ ማንሳት ይቻላል። ከዛ ውጪ የጁድ ቤሊንጋም ወንድም የሆነው ጆብ ቤሊንጋምን ለማስፈረም የሚደረገው ፍክክር በፕሪሚየር ሊግ ክለቦች መካከል እንደቀጠለ ነው። እንግዲህ ጁድ ቤሊንጋም ታናሽ ወንድም ነው። ጆብ ቤሊንጋም በእንግሊዝ ሁለተኛ እርከን በሚሰጠው የክለቦች የውድድር መድረክ በሆነው የሻምፒዮንሺፕ ላይ አመርቂ እንቅስቃሴን እያሳየ ይገኛል። እንግዲህ ስታዲየም ኦፍ ላይት ወይም ደግሞ ሰንደርላንድ ቤት ማለት ነው። ያ እንቅስቃሴው በበርካታ ክለቦችን ትኩረት የሳበ ነው። በተለይ ደግሞ ማንቸስተር ዩናይትድ አሁን ባለው ወቅታዊ ሁኔታ ፍክክሩን እየመራ የሚገኝ ክለብ ስለመሆኑ መረጃዎችም ጠቁመዋል። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት በተለይ ከካሴሚሮና ከክርስቲያን ኤሪክሰን ጋር ይለያያሉ ተብሎ ነው የሚጠበቀው። ካሴሚሮ በጣም ከፍተኛ ሳምንታዊ ክፍያ የሚቀበል ተጫዋች ነው። እርግጥ ጥሩ እንቅስቃሴ እያደረገ ይገኛል። ከሰሞኑ ግን በተለይ እምነት ተጥሎበት ያው ቀጣይ ዓመት አሁንም ቢሆን ይህን ገንዘብ እየከፈሉ ከዚህ ተጫዋች ጋር ይቆያሉ ተብሎ አይገመትም። የኤሪክሰን ጉዳይ ግልጽ ነው። ቀደም ተብሎም ራሱም ተጫዋቹም ሆነ ክለቡም ይፋ አድርጓል ከኤሪክሰን ጋር እንደሚለያዩ ማለት ነው። ከዛ ጋር በተያያዘ እንደ ኡጋርቴና እንደ ሃኒባል ሜጅብሪ አይነት ተጫዋቾች ናቸው ያሉት። ሃኒባል ሜጅብሪ ያው ክለቡንም የመልቀቁ ጉዳይ ቀርም ተብሎ እየተገለጸ ነው የሚገኘው። በተለይ ከክለቡ በርንሌ ጋር ወደ ፕሪሚየር ሊግ መምጣት የቻለ ተጫዋች ነው ሃኒባል ሜጅብሪ። ኡጋርቴ ነው ያለው። ኮቢ ሜኑ፣ ሜሰን ማውንት አይነት ተጫዋቾች ናቸው መስመር ላይ ሊቆዩ የሚችሉት ማለት ነውና በተለይ እንደ ሜኑ አይነት ተስፈኛ ወጣት አማካይ መስመር ተጫዋቾች በክለቡ ተረጋግተው የመቆየታቸውም ጉዳይ ምን ያክል ነው? እሱም ራሱን የቻለ ሌላ ጥያቄ ነው። ይህ ሁሉ ነገሮች ሲጠራቀም የቡድኑ የፈጠራ አቅምን ክሬቲቪቲ ለመጨመር ክለቡ እንግዲህ አማራጭ ባጣ መልኩ ፊቱን የሚያዞረው ወደ ብሩኖ ፈርናንዴዝ እንደሆነ ይታወቃል። እዚህ ተጫዋች ነው እንግዲህ ክለቡ አድራጊ ፈጣሪ፣ ምንም ጥያቄ የለውም። በጣም በርካታ ሸክም እንዳለበት አመላካሽ ነጥብ ነውና አሁን እንዲሁም ማውንት እያገዘው ይገኛል ከመጠነኛ በሆነ መልኩ። እንዲሁም ተጫዋቹ በተደጋጋሚ እንግዲህ ከሰሞኑ ኳስና መረብን በማገናኘት እንዲሁም ደግሞ ኦፌንሲቭ ፕሌይ ወይም ደግሞ የማጥቃት እንቅስቃሴው ላይ በጣም ትኩረት አድርጎ በመንቀሳቀስ የተለያዩ ኦፌንሲቭ ራኖች አሉት። ያ ደግሞ ይበልጥ ብሩኖ ፈርናንዴዝ ተረጋግቶ ኳሶች እንዲያከፋፍል ትልቅ አስተዋጽኦ ያበረክትለታልና ማውንት ብዙ ጥሩ እያገዘው ነው ከሰሞኑ ማለት ይቻላል። ዞሮ ግን ቦታውን ማጠናከር የማንቸስተር ዩናይትድ ቀዳሚ ኃላፊነት ይሆናል ተብሎ ይገመታል በክረምት የዝውውር መስኮት ላይ። በዛ ሂደት ደግሞ የ19 ዓመቱን ጆብ ቤሊንጋም እንግዲህ የወንድሙን ፈለግ በመከተል አቅም ያለው ተጫዋች ስለመሆኑ በሻምፒዮንሺፕ እያሳየ ይገኛልና እንደ ዩናይትድ አይነት ትልቅ ክለብ ደግሞ የዝውውር ጥያቄ ያቀርበውለት ተጫዋቹም ጥያቄውን ውድቅ የማድረግ አቅም ይኖራል ተብሎ አይገመትም። ግን ያው ዩናይትድ ከቼልሲ ከዞጪ ከአርሰናል እንዲሁም ደግሞ ለወራት ከዚህ ተጫዋች ጋር ስማቸው ሲያዝ የቆየው ቶትናሞችም ከባድ ፍክክር እንዳለባቸው ግልጽ ነው። ዳሃር ታክልም ይህን ጉዳይ ይዞት የወጣው መረጃ ያመላክታል። በአጠቃላይ ጆብ ቀጣይ ማረፊያ የሚሆነው ክለብ ተቀያሪ ወንበር ላይ መቀመጥ አይፈልግም። ከዛ ክለብ በቋሚነትና ውጥነት ባለው መልኩ የሚጫወትበትና የሚሰለፍበትን እድል ወደሚሰጠው ክለብ ነው ማቅናት የሚፈልገው ተብሏል። በዛ ጉዳይ ላይ ቆም ብሎ እያሰበ ይገኛል ተብሏል። በነገራችን ላይ እነዚህ የጠቀስኳቸው የፕሪሚየር ሊግ ክለቦች እንዳሉ ሆነው ኒኮ ኮቫች በግል ጀታቸው ከጀርመን ወደ እንግሊዝ ተጉዘው እንግዲህ ተጫዋቹን አግኝተውታል ተብሏል በአካል ማለት ነውና ወደ ዶርትመንድ ቢቢ በጣም ለእግር ኳስ እድገቱ ክህሎቱ ትልቅ አስተዋጽኦ እንደሚያበረክትለት ነው የተናገረው ተብሏል። ልክ እንደ ቤሊንጋም አይነት ቢዝነስ ሊሰሩ እንደፈለጉ ነው እየተገለጸ የሚገኘው። ወደ $113 ሚሊዮን ገደማ ከጁድ ቤሊንጋም አትርፈዋል እንደሚታወቀው ተጫዋቹን ካስፈረሙበት ጊዜ አንስቶ ማለት ነውና አሁን ደግሞ ወንድሙን ጆብ ቤሊንጋምንም እንዲሁ ተመሳሳይ በሆነ መልኩ አስፈረመው ተጫዋቹን አጎልብቶ የመሸኘት ፍላጎት እንዳላቸው ግልጽ ነው። ይህን ጉዳይ ራሱ አሰልጣኙ መጥቶ እንግዲህ ተጫዋቹን በማነጋገር ፍላጎታቸውን አሳይተዋልና ተጫዋቹ ወደ ትልቅ ወይም ደግሞ በፕሪሚየር ሊግ በተለምዶ ምርጥ 6 የተባሉ እንደሚጠሩት ክለብ አቅርቶ ተቀያሪ ወንበር ማሞቅ
ለሱ እግር ኳስ እድገት ምንም የሚፈይደው ነገር አይኖርም። ከዛ አንፃር ተጫዋቹ ምርጫውን እንዲሁም መዳረሻውን ተረጋግቶ እያጤነበት ይገኛል ተብሎ እየተገለጸ ነው የሚገኘው። ተጫዋቹ ወደ የትኛውም ክለብ ቢያመራ ግን ያ ክለብ ጥሩ ክህሎትና ነገ ልክ እንደ ወንድሙ ትልቅ ደረጃ መድረስ የሚችል ተጫዋች በእጃቸው እንደሚያስገቡ ግን መናገር ይቻላል። ከዛ ውጪ የቲዮ ሄርናንዴዝ መዳረሻ ወይ ማንቸስተር ሲቲ ወይ ደግሞ የቀድሞ ክለቡ ሪያል ማድሪድን በድጋሚ ሊቀላቀል የሚችልበት እድል አለ ተብሎ እየተገለጸ ይገኛል። እንግዲህ ራፋኤል ሊያውና ቲዮ ሄርናንዴዝ በመጪው ክረምት ወደ ሚላን ምናልባትም ሊለቁበት የሚችሉበት እድል እየሰፋ መጥቷል ተብሏል። ሁለቱም ክለቦች ስማቸው ከሳውዲ ክለቦች ጋርም እየተያዘ ይገኛል። በነገራችን ላይ ይሄ መዘንጋት መቻል የለበትም። ጋዜጣ ዴሎ ስፖርት ግን ይዞት የወጣው መረጃ የሚያመላክተው ሁለቱ ክለቦች በዚህ ክረምት የዘለለ በሳንሲሮ የሚቆይበት እድል ጠባብ መሆኑን ነው። እንግዲህ አሰልጣኝ ሰርጆ ኮንሴንሳውም ራሱ የሚቆይ አይደለም በኤሲ ሚላን ቤት፣ ምክንያቱም የአውሮፓ ሻምፒየንስ ሊግ ትኬትን ይዞ ማጠናቀቅ የሚችል ስብስብ ገንብቷል ማለት አይቻልም። በአጭር ጊዜ ኤሲ ሚላን ቤት ነው ያ ነገር ይፈለጋል። አሰልጣኙ ደግሞ ከተጫዋቾቹ ጋርም የገባበት መጠነኛ ሰጣ ገባ ግልጽ በሆነ መልኩ በክለቡ ጸንቶ እንደማይቆይና በመጪው ክረምት የዝውውር መስኮት ላይ አዲስ አሰልጣኝ እንደሚሾሙ ነው እንግዲህ ሮሳኒዮሪዎቹ እየተገለጸ የሚገኘው ማለት ነው። በአጠቃላይ እንግዲህ ራፋኤል ሊያውና እንዲሁም ቲዮ ሄርናንዴዝ ሳንሲሮ ላይ ያላቸው አየር አሁን ባለው ሁኔታ እየተለወጠ መጥቷል ተብሏል። ሁለቱም ተጫዋቾች የቡድኑን የግራ መስመር ኮሪደር በመምራት ባለፉት 3 ዓመታት በጋራ ቆይተዋል። የስኩዴቶን ክብር በስቴፋኖ ፒዮሊ ስር ከ3 ዓመት በፊት ሲያሳኩ የሁለቱ ተጫዋቾች ሚና በጣም ከፍተኛ ነበር። አሁን ግን ከአቅም በታች ነው የሚጫወቱት በሚል በሚላን ደጋፊዎች ሳይቀር በጣም በስፋት ቅሬታም እየቀረበባቸው ይገኛል። ስማቸውን በማህበራዊ ትስስር ገጾች ላይ እየተጠለጠለ ነው የሚገኘው። ፖርቹጋል የክንፍ አጥቂ መስመር ተጫዋች ሊያው ያው በተለይ ተጫዋቹ ከኳስ ውጭ ያለው እንቅስቃሴው በጣም ደካማ ስለመሆኑ በስፋት ይነገራልና ከሜዳ ውጭ ያለው ባህሪያቶቹ ግልጽ በሆነ መልኩ በተለይ ነገ የተሻለ ተጫዋች ሆኖ እንዲገኝ ለማድረግ ጥረት የሚያደርግ አይነት ተጫዋች አለመሆኑ ነው በስፋት የሚነገረው። ከዚ ውጭ ቲዮ ሄርናንዴዝ ጋር በተያያዘ ተጫዋቹ ከሜዳም ከሜዳ ውጭ ስሙ በጥሩ እየተነሳ አይደለም። ሜዳ ላይ በጣም ግዴለሽ የተሞላባቸው ጉዳዮች ይታዩበታል። በተለይ በሻምፒየንስ ሊግ በተለይ በዚህ ዓመት ሲሰናበቱ የተሰናበት ነው አንድም በሱ ምክንያት ነው በሚል የሚላን ደጋፊዎች ያነሳሉ። 2 ቢጫ ካርድ እንዳየ ይታወቃል። ግዴለሽ በሆነ መልኩ ግዴለሽ ታክሎች የሬክለስ ምንለው አይነት ታክል በመግባት ነበረ ቢጫ ካርድ ድጋሚ ተመልክቶ በቀይ ካርድ የወጣው። ከሜዳ ውጭ ደግሞ ፈረንሳይ ግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች በሰኔ ወር 2026 ላይ ኮንትራቱ ይጠናቀቃል። ያንን ለማራዘም ክለቡ ያቀረቡለትን ኮንትራት አልተስማማኝም በማለት ጥያቄውን ውድቅ ማድረጉና የሴስክ ፋብሪያሱ ቡድን ኮሞ ደግሞ ተጫዋቹን ለማስፈረም ያቀረበውንም ጥያቄ ሚላኖች ሲቀበሉ ተጫዋቹ ደግሞ ውድቅ አድርጓል። ያ ደግሞ ክለቡን እየተፈታተነ የሚገኝ ተጫዋች መሆኑን አመላካሽ ነጥብ ነውና ተጫዋቹ ከአመራሮቹ ጋር በመልካም ግንኙነት ላይ አይደለም ያለው ተብሎ የተገለጸ ይገኛል። ተጫዋቹ ለማስፈረም የፋብሪያሱ ቡድን በአመት እንግዲህ 7 ሚሊዮን ዩሮ የሚያገኝበትን ኮንትራት ነበር ያቀረቡለት። ተጫዋቹ ግን ውድቅ አድርጎታል። ከሚላን ዳይሬክተሮች ከሚላን ቦርድ አባላት ጋር በጣም ምንድነው የሚባለው የእነሱ ጥርስ ውስጥ ገብቷል ተብሎ እንዲነሳ ያስገደደ ጉዳይ ነው። ፈረንሳይ ግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ቲዮ እንግዲህ በ2019 ነበረ ማድሪድን ለቆ ሚላን የተቀላቀለው። ባለፉት 6 የውድድር ዘመናት ይህ ተጫዋች በጣም ውጥነት ባለው መልኩ መልካም ግልጋሎትን ሲሰጥ የቆየ ተጫዋች ነው። አሁን 27 ዓመቱ ላይ ነው የሚገኘው። የቡድኑ አምበል ነው። መዳረሻ ወይም ደግሞ የቀድሞ ክለቡ ሪያል ማድሪድ ወይ ሲቲ ሊሆን እንደሚችል ነው ምንጮች እየጠቆሙ የሚገኙት። ግን ይሄ ሰርፕራይዝ የሆነ ትራንስፈር ሊሆን ይችላል ተብሏል ማለት ነው። ወደ ሳውዲ ክለቦች አቀና ቢባል ብዙ ሊያስገርም አይችልም ተብሎ እየተገለጸ ነው የሚገኘው። ተጫዋቹ በሳምንት 98,000 ዩሮ ወይም ወደ 82,000 ፓውንድ ያገኛል። ምናልባት ቀርበለት አዲሱ ሳምንት ደሞዙ እሱ ባሰበው ደረጃ እንዳልተሻሻለ ነው እየተገለጸ የሚገኘው። ከዛ ጋር በተያያዘ ነው ኮንትራቱን ለማደስም ፈቃደኛ ያልሆነው ተብሎ የተገለጸ ይገኛልና በይፋ ሮሳኒዮሪዎቹ በዚህ ክረምት ተጫዋቹ ለሽያጭ ያቀርቡታል ተብሎ ነው የሚገመተው። ሲቲ፣ ሪያል ማድሪድ ፍላጎት አላቸው። ሁለቱም የግራ መስመር ተመላላሽ ተከላካይ ስፍራ ቦታቸው ላይ ክፍተት ስላለ ማለት ነው። ተጫዋቹ ግን የአውሮፓ ጉዞውን አቋርጦ ወደ ሳውዲ አረቢያ ሊያቀና የሚችልበት እድል ሰፊ ስለመሆኑም ጎን ለጎን እየተገለጸ ይገኛል። ከዛ ውጪ ፓትሪክ ሺክ ለፕሪሚየር ሊግ ክለቦች የዝውውር ኢላማ ሆኖ ብቅ ያለ ተጫዋች ስለመሆኑ የሚጠቁሙ መረጃዎችን በስፋት እየወጡ ነው። እንግዲህ አርሰናልና ማንቸስተር ዩናይትድ የባየር ሌቨርኩሰኑን የአጥቂ መስመር ተጫዋች ሆነው ፓትሪክ ሺክን ለማስፈረም ፍላጎት አሳይተዋል ሲል ስፖርትስ ሞል ዘግቧል። ሁለቱ ታሪካዊ የፕሪሚየር ሊግ ክለቦች የሚታይባቸው የአጥቂ ክፍተትን ለመጠገን በዝውውር መስኮቱ አንድ የአጥቂ መስመር ተጫዋች ያስፈርማሉ ተብሎ ይገመታል። እንግዲህ ሁለቱም የስፖርቲንግ ሊዝበንና የናፖሊ የአጥቂ መስመር ተጫዋች የሆኑትን ቪክተር ጊዮኬሬሽና ኦሲሜንን ለማስፈረም በተደጋጋሚ ፍላጎት አላቸው በሚል ስማቸው ከነዚህ ተጫዋቾች ጋር ሲያያዝ መቆየቱ አይዘነጋም። አሁን ደግሞ እስከ 25 ሚሊዮን ፓውንድ ድረስ እንግዲህ በክለቡ ሌቨርኩሰን የሚገመተውን ፓትሪክ ሺክን የማስፈረም ፍላጎት ማሳደራቸውን ኮት ኦፍሳይድ ዘግቧል። እንግዲህ መረጃዎቹ የሚጠቁሙት ያው የ29 ዓመቱ የአጥቂ መስመር ተጫዋች ምንም እስከ 2026 ማለትም እስከ ቀጣይ ዓመት ሰኔ ወር ድረስ በቤሪና የሚያቆይ ውል ቢኖረውም በክለቡ ያለው ዘለቄታዊ ቆይታ አጠራጣሪ ሆኗል ተብሎ የተገለጸ ይገኛል። ተጫዋቹ ጥሩ ጊዜን እያሳለፈ ይገኛል። ለእውነቱ ለመናገር በያዝነው የውድድር ዘመን እንኳን በ43 ጨዋታ 25 ጎሎችን አስቆጥሯል። በቡንደስሊጋው ብቻ ደግሞ ባደረጋቸው 29 ጨዋታዎች 19 ጎል አስቆጥሯል። ጥሩ ቁጥር ነው። ሺክ በ2020 ነበር እንግዲህ ሮማን ለቆ የዣቪ አሎንሶ ቡድን ሌቨርኩሰን በይፋ የተቀላቀለው። እስካሁን በአጠቃላይ ለዚህ ክለብ ባደረጋቸው 166 ጨዋታዎች 79 ጎል አስቆጥሯል። 12 ኳሶችን ደግሞ አመቻችቶ ማቀበል ችሏል። ተጫዋቹ ለክለብ ፉትቦል ብቻም አይደለም በብሔራዊ ቡድን ግዳጅ ላይ አመርቂ እንቅስቃሴ እያሳዩ ከሚገኙ የአጥቂ መስመር ተጫዋቾች ተርታ ስሙ ይሰለፋል። ለቼክ ሪፐብሊክ በአጠቃላይ ጥሩ ቁጥሮች ነው ያሉት። ባደረጋቸው 44 ጨዋታዎች 23 ጎል አስቆጥሯል። ስለዚህ ተጫዋቹ ጥሩ ሪካርድና ጥሩ አቅም ያለው የአጥቂ መስመር ተጫዋች መሆኑ ማሳያ ጉዳይ ነው። አርሰናል ያው ጋብሪኤል ሱስና ካይ ሃቨርትዝን በውድድር ዘመኑ ጉዳት
አጋጥሟቸዋል። እንዲሁም ደግሞ የተጠበቀባቸውን ያክል አመርቂ እንቅስቃሴ ማሳየት አለመቻላቸው በአጠቃላይ ቡድኑ አጥቂ እንደሚያስፈልገው ከአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ውጭ የሆኑበት የፒኤስጂ ጨዋታ እንኳን ማሳያ ነው። ቢያንስ ይሄ የውድድር ዘመን አርሰናል አሁንም ያለ ዋንጫ ያጠናቀቀበት ነው። በጣም ተጫዋቾቹ ስሜታቸው ተጎድቶ ከሜዳ ተቀይሮ ሲወጡ ተመልክተናል። በፓርክ ዴ ፕሪንስ የነበረው ምሽት ላይ ሚኬል አርቴታ እንግዲህ ይህንን እያየ በተለይ የማጥቃት እንቅስቃሴው ላይ ትኩረት አድርጎ የዝውውር መስኮቱ እንዲንቀሳቀስ ካላደረገ ምንም በተለይ ቀጣይ ዓመት አርሰናል መጠበቅ ሞኝነት ነው የሚሆነው ማለት ነው። ዋንጫ ያሳካሉ ብሎ መገመት ማለት ነውና ይበልጥ በተለይ ባለፈው ክረምትም ቡድኑ የማጥቃት እንቅስቃሴ ላይ ትኩረት አድርጎ ቱና ካላፊዮሪ ሜሪኖን ማስፈረሙ ያው ከቆመ ኳስ ከእጅ ወርወሮች ከቅጣት ምት ከዚህ ጎሎችን ለማስቆጠር የሚገደድ አይነት ቡድን ሆኖ እየታየ ነው የሚገኘውና በተለይ በዛ ሂደት ላይ ይበልጥ የማጥቃት እንቅስቃሴያቸውን ለማጠናከር ጥረት ያደርጋሉ ተብሎ ይገመታል። ጥልቀት፣ ጥራት ግድ ነው። በተለይ የአንድ ስብስብ በዛ ደረጃ ሲዋሃድ ነው ለዋንጫ ሊፎካከር የሚችለውና አርሰናል በማጥቃት እንቅስቃሴ ላይ ያሉትን ተጫዋቾች ሺክ በጣም በጥራትም በጥልቀትም ሊያገዝ የሚችል ተጫዋች ከመሆኑ ጋር በተያያዘ ትኩረት አድርጎበታል ተብሎ የተገለጸ ይገኛል። ዩናይትድም ያው ራስመስ ሆይሉንድ ላይ እድገትን አቅምን ሊጨምር የሚችል ተጫዋች ማስፈረም ይፈልጋሉ ተብሏል። ሆይሉንድ በ47 ጨዋታ 9 ጎል ያስቆጠረው ወይም 9 ጊዜ ብቻ ነው ኳስና መረብን ያገናኘው የትላንቱን ሳይጨምር ማለት ነው። ቀጣዩ ዓመት የዩናይትድ የአጥቂ መስመራቸውን የማጠናከር ፍላጎት አላቸው ተብሏል። በዛ ሂደት ደግሞ ከአሰልጣኙ ያጫወት መንገድ ጋር ተጣጥሞ መሄድ የሚችል አቅም ያለው ብለው ያሰቡትን እንግዲህ ፓትሪክ ሺክን የማስፈረም እንቅስቃሴ ጀምሯል ተብሏል። ሶስተኛው ጉዳይ ደግሞ ኪስ አይጎዳም። ተጫዋቹ ከ25 እስከ 30 ሚሊዮን ፓውንድ ነው እየተጠየቀ የሚገኘው። የጊዮኬሬሽና የኦሲሜን ዝውውር ከባድ ይመስላል። አንደኛ ካዝናም ይጠይቃል። ካዝና በጣም መበርበርን ይጠይቃል። ከዛ ውጪ ደግሞ እነዚህ ተጫዋቾች ለማስፈረም ድርድሩ ማሰልቺ ነው። ከዛ አንጻር የማጥቃት እንቅስቃሴያቸውን ዘላቂ ባይሆንም ግን ደግሞ ጥሩ መፍትሄ ሊሆን የሚችለውን ፓትሪክ ሺክ ወደ 5 ሚሊዮን ፓውንድ ይገመታል። የቼካዊ ኢንተርናሽናልን ለማስፈረም ሁለቱ የፕሪሚየር ሊግ ክለቦች በቀጣይ የሚወስዷቸው እርምጃዎችና እንቅስቃሴዎች እንዲጠበቁ ያደርገዋል። ከዛ ውጪ ሊቨርፑል አስገራሚ ዝውውር ማከናወን ፍላጎት አሳይቷል ተብሏል። ሊቨርፑልና ናፖሊ ዲብሮይነን የማስፈረም ፍላጎት አሳይቷል ተብሎ የተገለጸ ነው የሚገኘው። ይህ መረጃ ደግሞ በጃሉካ ዲማርዞ ማረጋገጫ የተሰጠበት መሆኑ ትኩረትን እንዲስብ አድርጎታል። ቤልጂየማዊ ድንቅ የማንቸስተር ሲቲ አማካይ መስመር ተጫዋች የሆኑ ዲብሮይነ በነጻ ዝውውርን የማስፈረም ሀሳብ እንዳላቸው ጃሉካ ዲማርዞ ዘግቧል። የጣሊያናዊ ጋዜጣ በተለይ ታማኝነት ከሚጣልባቸው የዝውውር ጉዳዮች ላይ ትኩረት አድርጎ ከሚሰሩ ጋዜጠኞች ተርታ ስሙ ይሰልፋል። በዘመናዊ እግር ኳስ በጣም መነጋገሪያ ሊሆን የሚችል ዝውውር እንደሚሆን ይገመታል። ያው እንደሚታወቀው የቡድኑ የጀርባ አጥንት የሆኑት ሞሳላና ቨርጅል ቫን ዳይክ ለተጨማሪ 2 ዓመት ውላቸውን ማደሳቸው ይታወቃል። አሁን ደግሞ አንጋፋው ድንቅ አማካኝ ዲብሮይነን ለማስፈረም ፍላጎት አሳይቷል ተብሏል። እንግዲህ አስገራሚ ዝውውር ለማከናወን ያው ሊቨርፑል ፍላጎት እንዳላቸውና ተጫዋቹ ውሉ የፊታችን ክረምት ሲጠናቀቅ በይፋ ተጫዋቹ ለማግኘት ጥያቄ ለማንቸስተር ሲቲ ያቀርባሉ ተብሏል። ያው ተጫዋቹ ልምድ አለው። በአጠቃላይ ለቡድናቸው ደግሞ ይሄ ልምድ ትልቅ አስተዋጽኦ እንደሚኖረው አምነዋል። አርነ ስሎት ኬዲቪ ቡድናቸው ምርጫው አድርጎ እንዲቀላቀል ፍላጎት ማሳይቷል ተብሏል። እንግዲህ አሰልጣኝ ፔፕ ጋርዲዮላ ቡድን ባለፉት 10 ዓመታት የስኬታቸው ዋና ተዋናይ የሆነው አማካይ መስመር ተጫዋቹ ዲብሮይነ ከክለቡ ጋር እንደሚለያይ ይፋ ማድረጉን ተከትሎ ተጫዋቹ ከወዲሁ ከተለያዩ ክለቦች ጋር ስሙ እየተያዘ ይገኛል። እንግዲህ 33 ዓመት ላይ ነው የሚገኘው የቤልጂየም አማካኝ። የውድድር ዘመኑ ሲጠናቀቅ ከማንቸስተር ሲቲ ጋር የሚያቆየው ኮንትራት በይፋ ይጠናቀቃልና ክለቡንም እንደሚለቅ ማረጋገጫ መስጠቱ አይዘነጋም። ተጫዋቹንም በትልቁ መድረክ ላይ ማለትም በፕሪሚየር ሊጉ ባሉ ክለቦች ውስጥ መጫወትን እንደማይጣላና አሁንም ቢሆን ጥሩ አቅም እንዳለውና ዴሊቨር ሊያደርግ እንደሚችል ወይም ደግሞ በፕሪሚየር ሊግ ውስጥ እየተጫወተ አሁንም ቢሆን ልዩነቶችን ለመፍጠር የሚያስችል አቅሙ እንዳልከዳው ተናግሯልና ዲብሮይነን ለማስፈረም የጣሊያኑ ተወካይ ቡድን ናፖሊም የተጫዋቹን ካምፕ ቀርበው ማነጋገራቸውን ዲማርዞ ዘግቧል ማለት ነው። እንግዲህ ሊቨርፑል እዚህ ተጫዋች ላይ ትኩረት እንዲያደርጉ ዘርፈ ብዙ ምክንያቶቹን ጠቅሰናል። ሌላው ደግሞ አንዱ ምክንያት ከቫንዳይ ጋር ያላቸው ቀረቤታ ነው። ሁለቱ ተጫዋቾች በተለይ ደግሞ የውድድር ዘመኑ ሲጠናቀቅ በሚኖሩት ውስን ወደ 3 ሳምንት የሚጠጉ ረፍቶች ላይ በተለያዩ የመዝናኛ ቦታዎች ላይ በጋራ ይጓዛሉ ከነቤተሰቦቻቸው ማለት ነው። ከዛ ውጪ የቨርጅል ቫን ዳይክ ልጅና የኬቪን ዲ ብሩይነም ልጅ በተለይ በአንድ ትምህርት ቤት እንደሚማሩ ይታወቃልና ልጆቻቸውን ፒክ ሊያደርጉ በሚሄዱበት ሰዓት ላይ በተደጋጋሚ እንደሚገናኙ ነው መረጃዎች በስፋት የሚጠቁሙትና ጥሩ ወዳጅነት ነው ያላቸው ዲ ብሩይነም ሆነ ቨርጅል ቫን ዳይክ። ያ ደግሞ በተለይ ዲ ብሩይነ ራሱ ወደ ሊቨርፑል እንዲያቀና ፑሽ ፋክተር ሊሆን ይችላል ተብሎ ይገመታል ማለት ነው። ተጫዋቹ 6 ጊዜ ፕሪሚየር ሊግን አሳክቷል። 1 ጊዜ አውሮፓ ሻምፒየንስ ሊግን ጨምሮ በርካታ ክብሮችን ያሳካ ተጫዋች ነው ዲ ብሩይነ። 2015 ወልፍስበርግን ለቆ ሲቲን የተቀላቀለበት ዓመት ነው። ወደ 280 ጨዋታዎች ላይ ተሰልፎ ተጫውቷል። በውሃ ሰማያዊ ማሊያ 70 ጎሎችን አስቆጥሮ 118 ኳሶችን አመቻችቶ አቀብሏል። ሪያን ጊግስን በመከተል የፕሪሚየር ሊጉ በርካታ ኳሶችን አመቻችቶ ያቀበለም ሁለተኛውም ተጫዋች ነውና የአስደናቂ አማካኝ በመጪዎቹ ጥቂት ቀናቶች በቅድመ ውል ፊርማ ወይም ደግሞ በፕሪ ኮንትራክት አግሪመንት ማለት ነው ወዴት ለማምራት ይወስናል የሚለው ጉዳይ ይጠበቃል። እንደሚታወቀው ስሙም ከአሜሪካም ሆነ ከቺካጎ ፋየርን ጨምሮ ከተለያዩ ክለቦች ጋር ስሙ እየተያዘ ይገኛል። ኢንተር ማያሚን ጨምሮ ማለት ነው። እንዲሁም የሳውዲ ክለቦችም ምንም አይናቸውን አልነቀሉም ከዲ ብሩይነ ጉዳይ። በአጠቃላይ ሌሎች የፕሪሚየር ሊግ ክለቦች ሊቨርፑልን ጨምሮ ናፖሊን ፍላጎት አሳይተዋል። ኮሞም ተጫዋቹን የማስፈረም ፍላጎት እንዳላቸው የሴስ ፋብሪያሱ ቡድን ጠቅሷልና በአጠቃላይ ዲ ብሩይነ የትኛውን ክለብ ምርጫው ያደርጋል የሚለው ጉዳይ በቀጣይ ጥቂት ቀናቶች ላይ እንግዲህ ልባት ስለሚያገኝ ጉዳዩ ይጠበቃል።
ከዛ ውጭ ሚኬል አርቴታ በተናገረው ንግግር አርሰን ቬንገር እንደማይስማማ ተናግሯል። ስፔናዊ ታክቲሻን ሚኬል አርቴታ ቡድኑ በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ወደ ፓርክ ዴ ፕሪንስ ተጉዘው ውጤት ለመቀልበስ የነበረችው ግዳጅን በሚገባ ተግብረው ውጤት መቀልበስ ሳይችሉ በድምር ውጤት 3-1 በመሸነፍ ለፍጻሜው መድረስ ሳይችሉ የቀሩበትን ውጤት ማስመዝገባቸው አይዘነጋም። ታዲያ ኦዴጋርድ፣ ቲምበር፣ ራይስ፣ ሉዊስ ኬሊ በእንባ ታጅበው ጭምር ከሜዳ ለመውጣት መገደዳቸው የሚታወስ ጉዳይ ነው። ታዲያ ከጨዋታው በኋላ ሚኬል አርቴታ ከቲኤንቲ ስፖርት ጋር ባደረገው ቆይታ በሁለቱ የደርሶ መልስ ጨዋታዎች አሸናፊው እንግዲህ እነሱ ግብ ጠባቂ ነውና አስደናቂ ሙከራዎችን ሲያድን ነበረ። የተሻለው ቡድን ግን እኛ ነበርን። በዚህ ውድድር ከኛ የተሻለ ቡድን አላየውም። ያው እንዳለመታደል ሆኖ ለፍጻሜ መብቃት አልቻለም። ለፒኤስጂዎች ግን መልካም እድል ይግጠማቸው የሚል ሀሳብ ሰንዝሮ እንደነበር አይዘነጋም። ታዲያ ክለቡ የስኬት መንገድ ጠራጊው እንዲሁም የድንበር ተሻጋሪ ተጽዕኖና የእልፍ ደጋፊ ባለቤት እንዲሆን ምክንያት የሆነው ፈረንሳዊ ቀድሞ አሰልጣኝ አርሰን ቬንገር ከቤን ስፖርት ጋር በነበራቸው ቆይታ በደርሶ መልስ መርሃ ግብር የተሻለው ቡድን ፒኤስጂ ነበር። እንደኔ ጌታ በርካታ ድሎችን ፈጥሯል። አርሰናል ችግር ውስጥ የወደቀባቸው ጊዜያቶች ነበሩ። ስለዚህ ለፍጻሜ መብቃት ወይም መድረስ የነበረበት ቡድን አልፏል ሲሉ ሀሳብ ሰጥቷል። እንግዲህ አሰልጣኝ ሉዊስ ኤንሪኬ በበኩል ሚኬል አርቴታን ሀሳብ አልተቀበለውም። ያው ሚኬል አርቴታ ጥሩ ጓደኛዬ ነው፣ ግን ሀሳቡን ለመቀበል ይከብደኛል። ጨዋታው ለአንድ አለቀ እንጂ ከዛም በላይ እኮ ማስቆጠር እንችል ነበር ሲል ሀሳብ ሰጥቷል ማለት ነው። ከዛ ውጭ ዩሪ ቲሊማንስ ከውድድር ዘመኑ ውጪ መሆኑን ክለቡ ይፋ አድርጓል። እንግዲህ አብዛኛው የቪላ ደጋፊ የክለቡ የዚህ ውድድር ዘመን ምርጡ ተጫዋች ማን ነው ቢባል ያው ቤልጂየምን ቲሊማንስ ብሎ ሊናገር እንደሚችል ግልጽ ነው። ይህንም በርሚንጋም ሜል በሰራው ፖል ማረጋገጫ አግኝቶበታል። ታዲያ ተጫዋቹ ግልጽ ባልሆነ የጡንቻ ህመም ምክንያት ቀጣይ የሚቀሩ 3 የፕሪሚየር ሊግ ጨዋታዎች እንደሚያልፉት ክለቡ አሳውቋል። በዚህ ዓመት ለኡናይ ኤምሪ እጅግ በጣም አስደናቂ አቋም ወጥነት ባለው መልኩ ሲሰጥ ከቆዩ ተጫዋቾች መካከል አንዱና ዋነኛው ዩሪ ቲሊማንስ ነው። ቪላ የአውሮፓ ሻምፒየንስ ሊግ ቲኬትን ለመቁረጥ ጥረት እያደረገ የሚገኝ ቡድን ነው። ቀሪ 3 ጨዋታዎችን ማሸነፍ ግድ ይላቸዋል። ይህ በእንዲህ እንዳለ ደግሞ ከነሱ በላይ የሚገኙ ቡድኖች ደግሞ ነጥብ ሊጥሉላቸውም ይገባል። ያው አርሰናል ከኒውካስል፣ አርሰናል ከሊቨርፑል አይነት ጨዋታዎች አሉ። ስለዚህ ምናልባት ነጥብ የሚጥላቸው ቡድን ካለ በመሀል ቼልሲም አለ፣ እንደሚታወቀው ማንቸስተር ሲቲም አለ። እድላቸውን ለመሞከር ጥረት ያደርጋሉ ተብሎ ይገመታል። ወደ ላይ ከፍ የሚሉበትን አማራጭ ለመዘርጋትም ያስባሉ። ቲሊማንስ ካጋጠመው የጡንቻ ህመም ምናልባት አጋግሞ በ38ኛው በመጨረሻው ሳምንት ከማንቸስተር ዩናይትድ ጋር ነው የሚገናኙት አስቶን ቪላዎች። በዛ መርሃ ግብር ላይ ሊደርስ እንደሚችል ተገልጿል። ቲሊማንስ ዘንድሮ 22 ጨዋታዎችን በቋሚነት ነው የጀመረውና እንደ ቪላ አይነት በጣም በአማካይ መስመር ጥራትም ጥልቀትም ያለው ቡድን ውስጥ በተለይ በርካታ ጨዋታዎችን እንዲጫወት ግን የተደረገው ቲሊማንስ ነው። የአሰልጣኝ ኡናይ ኤምሪን እምነት ማግኘት የቻሉ ተጫዋች እሱ ስለሆነ ማለት ነውና በርካታ ጨዋታዎችን 90 ደቂቃ ሙሉ እንዲጫወት ነው የሚያደርገው። ያ ደግሞ አንድም መጠነኛ ለጡንቻ ህመም ተጋላጭ እንዳደረገው እየተገለጸ ይገኛል። በቀጣይ በሚኖሩ ጨዋታዎች እንግዲህ አማዱ ኦናናን ጨምሮ ሮስ ባርክላይ ከዛ ውጪ ቡበከር ካማራና ጆን ማጌን የቲሊማንስን ቦታ እየተፈራረቁ ይሸፍኑታል ተብሎ ይገመታል። በመጨረሻም ዊሊያም ሳሊባ እዚህ ደስተኛ ነው ሲል ሚኬል አርቴታ ተናግሯል። ግን ደግሞ በተለይ ተጫዋቹን በኦርሌን ቹዋሜኒ መቀየር የሚችሉበት አጋጣሚ ካለ አርሰናል ነገሮችን ከግምት ውስጥ ሊያስገባ እንደሚችልም የሚጠቁሙ መረጃዎች ጎን ለጎን እየወጡ ይገኛሉ። እንግዲህ ከሰሞኑ ሪያል ማድሪድ እዚህ ተጫዋች ላይ ያላቸውን ፍላጎት አፈትልኮ ወጥቶባቸው ጉዳዩ በጣም በስፋት መነጋገሪያ ርዕስ እየሆነ እንደሚገኝ ይታወቃል። በአጠቃላይ ለማድሪድ በጣም ተገቢ የሆነ ተጫዋች ነው ብለው ነው የሚያስቡት። በተለይ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ በጣም ኦብሰስድ ሆነዋል ከዚህ ተጫዋች ጋር በተያያዘ። ዊሊያም ሳሊባን በነጩ ማሊያ ለማየት በጣም እጅጉን የቋመጠ ሰው ነው። ለማድሪድ በጣም ቅርብ ናቸው ተብሎ የሚጠሩ ሚዲያዎች በዋናነት ማርካን ጨምሮ ይህን መረጃ ሲቀበሉት መቆየታቸው ለእናንተም እኛም ማጋራታችን የሚታወቅ ጉዳይ ነው። ታዲያ ሚኬል አርቴታ ይህ በጣም የገነነ ጉዳይ እሱ ጋር መጥቷል። እነዚህ ጉዳዮች እኔ የሚመለከቱ አይደሉም። አንድሪያ ቤርታን ነው የሚመለከተው፣ የቡድኑ ቴክኒካል ዳይሬክተር ማለት ነው። ከሰሞኑ የተሾመ ጣሊያናዊ ግለሰብ እንደሆነ ይታወቃልና ግን ተጫዋቹ እዚህ ደስተኛ እንደሆነ ነው ለእኔ የሚነግረኝ ሲል ከዝውውር ጉዳዮች ጋር በተያያዘ እሱን ብዙ የማይመለከት ነገር ቢሆንም ግን ካለው ቀረቤታ ጋር በተያያዘ ከዊሊያም ሳሊባ ጋር ያሉት ነገሮች አጥርቷል። እንግዲህ ሚኬል አርቴታ ደስተኛ እንደሆነ ነው ለእኔ የነገረኝ የሚል ሀሳብ ሰንዝሯልና የስፔኑ ተነባቢ ጋዜጣ ፊጄስና ኮት ኦፍ ሳይድ ደግሞ አርሰናል ኦርሌን ቹዋሜኒን የዝውውሩ አካል ሆኖ ከቀረበ ለመነጋገር ዝግጁ ሊሆኑ እንደሚችሉ ገልጿል። እንግዲህ ባለፉት ጥቂት ዓመታት ራሳቸውን እጅግ ጠቃሚ ተጫዋች መሆናቸውን ካስመሰከሩ ተጫዋቾች መካከል ኦርሌን ቹዋሜኒ አንዱ ነው፣ ለማድሪድ ማለት ነው። ልክ ዊሊያም ሳሊባ ለአርሰናል በጣም ጠቃሚ መሆኑን ያሳየ ተጫዋች መሆኑን ያሳለፈባቸው 2 ዓመታትን ከመድፈኞቹ ጋር የቆየና ያሳለፈ ተጫዋች መሆኑ የሚታወቅ ጉዳይ ነው። አርሰናል ሳሊባን በፍጹም ለሽያጭ ማቅረብ ሀሳብ የላቸውም፣ ግን እንደው የግድ ከሆነባቸው በዝውውር መስኮት ማድሪድ ነውና የሚያደርገው ስለማይታወቅ በተለይ ደግሞ በጣም ኦብሰስድ ከሆኑ ከአንድ ተጫዋች ጋር በተያያዘ ሁሉንም መስዋዕትነት ለመክፈል ዝግጁ ሆኖ ነው የሚቀርቡት። ክርስቲያኖ ሮናልዶ 2008 ላይ ያስፈረሙበት መንገድ የሚታወቅ ጉዳይ ነው። ስለዚህ ለክለቡ ደግሞ አሁን ባለበት ወቅት አይነታ እድሜ፣ የተጫዋቾች ጉዳት፣ በጣም አቅም መዋዠቅ፣ በተከላካይ መስመሩ ክፍተት፣ ይህ ሁሉ በጣም የተንጸባረቀበት አይነት የውድድር ዘመን እያሳለፉ ይገኛሉ። ቢያንስ ይህን ነገር እልባት ሳይሰጡ ቀጣዩን የውድድር ዘመን ይጀምራሉ ተብሎ አይገመትምና በዛ ሂደት በዋናነት አይናቸው ያረፈበት ተጫዋች ደግሞ ዊሊያም ሳሊባ ነው እና ይህን ተጫዋች ለማስፈረም ምን ያደርጋሉ የሚለው ጉዳይ በክረምቱ ነው የሚታየው። ይህ በእንዲህ እንዳለ ግን አርሰናሎች ተጫዋቹን ለመሸጥም የግድ የሚልባቸው አይነት ሁኔታ ውስጥ ከገቡ ግን ቢያንስ በተለይ ኦርሌን ቹዋሜኒ ውል ውስጥ እንዲካተት ፍላጎት
ላቸው ተብሏል። ያው ቶማስ ፓርቲ ውሌፍታችን ክረምት ይጠናቀቃል፣ ጆርጂኖም ክለቡን በመጪው ክረምት ይለቃል ተብሎ ነው የሚጠበቀው። ከዛ አንፃር መድፈኞቹ ሳሊባን መሸኘታቸው የግድ የሚሆንበት ሁኔታ ውስጥ ከወደቁ ቹዋሜኒን አግኝተው እዛ ላይ ገንዘብ እንዲጨመርላቸው ሊጠይቁ እንደሚችሉ ከአውት ኦፍ ሳይድ ይዞት የወጣው መረጃ ያመላክታል። በመጨረሻም ሎይድ ኬሊ የጁቬንቱስ ዝውውሩን ቋሚ ማድረጉ ተገልጿል። እንግዲህ ኒውካስል ዩናይትድ በዚህ ውድድር ዘመን በአውሮፓ ሻምፒየንስ ሊግ ቲኬትን ለመቁረጥ ጥረት እያደረገ የሚገኝ ቡድን ነው። ባሳለፍነው ክረምት ደግሞ ስብስባቸውን በተለይ በዝውውር መስኮቱ ላይ ክፍት በሆነበት ጊዜ ላይ በተለይ ስብስባቸውን ሲያጠናክሩ ከቀላቀሏቸው 4 ተጫዋቾች መካከል አንዱ ሎይድ ኬሊ እንደነበር የሚታወቅ ጉዳይ ነው። በርንማውዝን በነፃ ነበር የለቀቀው ኒውካስልን ሲቀላቀል ማለት ነው። ግን ፕሪሚየር ሊጉ ከጀመረበት ባሳለፍነው ነሐሴ ወር አንስቶ እስከ ጥር ወር ድረስ 4 ጊዜ ብቻ ነው ኤዲ ሃው ይህን ተጫዋች ማሰለፍ ይቻሉት ማለት ነው። የመሰለፍ እድልን በስፋት ማግኘት አልቻለም። ታዲያ ለምን ዝውውሩን አከናወነ? የብዙዎች ጥያቄ ነው። ያንን ተከትሎ በጥር የዞር መስኮት ላይ በውሰት ክለቡን ለቆ ጁቬንቱስ መቀላቀሉ የሚታወቅ ጉዳይ ነውና በቢያንኮኔሪዎቹ ቤት ግን የመሰለፍ እድልን በተደጋጋሚ በማግኘት አመርቂ እንቅስቃሴን እያሳየ ይገኛል። አሮጊቷ ደግሞ ያንን ተከትሎ ውሉን የተጫዋቹን ውል ቋሚ ማድረግ እንደሚፈልጉ አሳውቀዋልና በአሊያንስ ስቴዲየም እስካሁን 13 ጨዋታዎች ላይ ተሰልፈው ተጫውቷል። በአጠቃላይ ይሄ ፖሴሽን ቨርሳቲሊቲ የምንለው ወይም ደግሞ ከኳስ ጋር ምቾት የሚሰማቸውና ባክስሪም ሆነ ባክፎር ላይ መጫወት የሚችል ጥሩ ኢንስትራክሽን ሪደር ወይም ደግሞ የአሰልጣኞችን መመሪያ በሚገባ በመጠቀም ሜዳ ላይ ልዩነቶችን መፍጠር የሚችል አይነት ተጫዋች ስለመሆኑ አመላካሽ ነጥቦች ናቸው። ቡድን በማጥቃት ያግዛል፣ ግን ኦቨርላፕ ብዙ ያደርግም። ቦታውን ጠብቆ ይበልጥ ደግሞ ቡድኑ የተከላካይ መስመሩ በተለይ ጁቬንቱስ እንዲጠናከር በማድረግ ሂደት ላይ ቀጥተኛ ተጽዕኖ የነበረው ተጫዋች ነው ሎይድ ኬሊ። ታዲያ ክለቡ ጁቬንቱስ ለዚህ ተጫዋች 17.8 ሚሊዮን ዩሮ ወጪ በማድረግ የተጫዋቹን ውል ቋሚ እንደሚያደርጉት እየተገለጸ ይገኛል። ለኒውካስል በጣም እጅግ በጣም ጥሩና ስኬታማ ቢዝነስ ነው። በነፃ ያገኙትን ተጫዋች ወደ 17.8 ሚሊዮን ዩሮ አግኝተውበታል ማለት ነውና ክለቡ ላይ በጣም በትልቁ ሲሰነዘር የነበረ የፒኤስአር ስጋት እንዳለ ይታወቃል። በተለይ ክለቡ እንደነ ብሩኖ ጊሜሬሽ ወይም ደግሞ አሌክሳንደር ኢዛክ አይነት ተጫዋቾችን ካልሸኘ በስተቀር ከፒኤስአር ጋር ተጣጥሞ መቀጠል የሚችልበት እድል ጠባብ ነው። የነጥብ ቅጣትም ሊተላለፍባቸው ይችላል ተብሎ ሙሉ ዓመቱን ሲነሳ እንደነበር አይዘነጋምና በዛ ሂደት ይሄ በጣም ትልቅ ፕሮፊት እንደሆነ ወይም ደግሞ የፒኤስአር ስጋቶቻቸውን በአጠቃላይ ሊያስታግስ የሚችል ዝውውር ሊሆን እንደሚችል ይገመታል። ለዛሬ የዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።